የዛሬው የኔ መልእክቴ የእግዚአብሔር ህልውና የእግዚአብሔር መገኘቱ ነው ልዩነታችን በሚል ሐሳብ ነው ማካፈላችሁ። በጌታ ፍቅር ሁላችንም በእግሮቻችን ቆመን ዘጸአት ምዕራፍ 33 ከአንድ ጀምሮ ያለውን ሐሳብ እናነባለን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ሂድ ለአብርሃምና ለይስሐቅ ለያዕቆብም ለዘርህም እሰጣቸዋለሁ ብዬ ወደ ማልኩት ምድር ወተትና ማርም ወደምታፈሰው ምድር አንተ ከግብጽ ምድር ካወጣው ሕዝብ ጋር ከዚህ ውጣ። አንገተ ደንዳና ሕዝብ ስለሆነም በመንገድ ላይም እንዳላጠፋው እኔ ባንተ መካከል አልወጣምና በፊትህም መላእክትን እሰድልሃለሁ። ከነዓናውያንን፣ አሞናውያንን፣ ኬጢያውያንን፣ ፌርዛውያንን፣ ኤዊያውያንን፣ ኢያቡሳውያንን አወጣልሃለሁ። ሕዝቡም ይህንን ክፉ ወሬ ሰምቶ አዘኑ። ከእነርሱም ማንም ጌጡን አልለበሰም። እግዚአብሔር ሙሴን ለእስራኤል ልጆች እናንተ አንገተ ደንዳና ሕዝብ ናችሁ፣ አንድ ጊዜ በእናንተ መካከል ብወጣ አጠፋችኋለሁ። አሁንም የማደርግባችሁን አውቅ ዘንድ ጌጣችሁን ከእናንተ አውጡ በላቸው አለ። የእስራኤልም ልጆች ከኮሬብ ተራራ ጀምረው ጌጣቸውን አወጡ። ሙሴም ድንኳኑን እየወሰደ ከሰፈር ውጪ ይተክለው ነበረ፣ ከሰፈሩም ራቅ ያደርገው ነበረ። የመገናኛም ድንኳን ብሎ ጠራው። እግዚአብሔርንም የፈለገ ሁሉ ከሰፈር ውጪ ወዳለው ወደ መገናኛ ድንኳን ይወጣ ነበረ። ሙሴም ወደ ድንኳኑ በሄደ ጊዜ ሕዝቡ ሁሉ ይነሳ ነበረ፣ እያንዳንዱም በድንኳኑ ደጃፍ ላይ ይቆም ነበረ። ሙሴም ወደ ድንኳኑ እስኪገባ ድረስ ይመለከቱት ነበረ። ሙሴም ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበረ፣ በድንኳኑም ደጃፍ ላይ ይቆም ነበረ። እግዚአብሔርም ሙሴን ይናገረው ነበረ። ሕዝቡም ሁሉ የደመናውን አምድ በድንኳኑ ደጃፍ ላይ ሲቆም ያይ ነበረ። ሕዝቡም ሁሉ ተነስቶ እያንዳንዱ በድንኳኑ ደጃፍ ይሰግድ ነበረ። ቁጥር 11 እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገረው ፊት ለፊት ከሙሴ ጋር ይነጋገር ነበረ። ሙሴም ወደ ሰፈር ይመለስ ነበረ። ነገር ግን ሎሌው ብላቴና የነዌ ልጅ ኢያሱ ከድንኳን አይለይም ነበረ። ሙሴም እግዚአብሔርን እነሆ አንተ ይህንን ሕዝብ አውጣ ትለኛለህ፣ ከእኔም ጋር የምትልከውን አላስታወቅከኝም። አንተም በስምህ አውቄአለሁ፣ ደግሞ በእኔ ፊት ሞገስን አግኝተሃል አልከኝ። አሁንም በፊትህ ሞገስን አግኝቼ እንደሆነ አውቅ ዘንድ በፊትህም ሞገስን አገኝ ዘንድ መንገድህን እባክህ አሳየኝ። ይህም ሕዝብ ሕዝብህ እንደሆነ ተመልከት አለው። እግዚአብሔርም እኔ ካንተ ጋር እሄዳለሁ አሳርፍህም አለው። እርሱም አንተ ከኛ ጋር ካልወጣ ከዚህ አታውጣን፣ በምድር ፊት ካለ ሕዝብ ሁሉ እኔና ሕዝብን የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣ እኔና ሕዝብ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው። የእግዚአብሔር ህልውና መገኘት ልዩነታችን እንደሆነ ሙሴ በዘጸአት ምዕራፍ 33 ላይ በአዲሱ መደበኛ ትርጉም ስታነቡት ቁጥር 17ን ህልውና አብሮን ካልሄደ ከዚህ አታውጣን ይለዋልና የእግዚአብሔር ህልውና የእግዚአብሔር መገኘት ለእስራኤላውያን ሙሴ ይላቸዋል፣ ለኛም ለኔ ለራሴም ከዛም ደግሞ ለዚህ ህዝብም ልዩነቱ ከሌላው ህዝብ ልዩ የሚያደርገን እርሱ ነው ይላል። ክርስትና እኛ ሁላችን በዚህ የተሰበሰበን በክርስቶስ ኢየሱስ ያመንን ክርስቲያኖች የእውነትን ቃል ይኸውም ደግሞ የመዳንን ወንጌል የሰማን በክርስቶስ ኢየሱስ ደግሞ ያመንን ደግሞ በተስፋው መንፈስ ደግሞ በመንፈስ ቅዱስ የታተምን ሁላችን ይሄ እውነት ይሄ የክርስቶስ ኢየሱስን ወንጌል ያገኘን ይሄ ሰማያዊ በረከት ያገኘን ሰዎች ነን እና ይሄ ወንጌል ይሄ የእውነት ቃል ይሄ ብርሃን የበራልን ሃሌሉያ ምን ያለልን የበራልን ብቁ ስለሆንን ሳይሆን እግዚአብሔር በምህረቱና በቸርነቱ ባለጠጋ ስለሆነ ይሄንን የወንጌል ብርሃን ምን አደረገልን አለ አበራልን አለ። ስለዚህ ይሄ የወንጌል ብርሃን በርቶልናል። ይሄ የወንጌል ብርሃን በመብራቱ ደግሞ ምን ተቀብላችኋል ይላል መጽሐፍ ቅዱሳችን ኤፌሶን ላይ ሲናገር ለርስታችሁ መያዣ የሆነ መንፈስ ቅዱስም ምን ብላችኋል ተቀብላችኋል ይለናል። እና ይሄ ወንጌል ምን አደረጋችሁ ሲላቸው መንፈስ ቅዱስ የሚባለውን ነገር ሰጣችሁ። ይሄ መንፈስ ይሄ ተስፋው መንፈስ ይሄ እግዚአብሔር አብ አባት ተስፋ የሰጠው በክርስቶስ ኢየሱስ ደግሞ ወደኛ የመጣው የዚህ መንፈስ ደግሞ እኛ ምኖች ሆነን ይለናል መጽሐፍ ቅዱስ ማደሪያ ሆናችኋል ይለናል። ስሙ ይባረክ። መጽሐፍ ቅዱሳችን አንደኛ ቆሮንቶስ ምዕራፍ 3:16 ላይ ሲናገር እንደዚህ ይላል አይደለ? የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ ምን እንደሚል እንደሚኖርባችሁ አታውቁምን ይለናል።
ስለዚህ በወንጌል ምክንያት በክርስቶስ ምክንያት በመዳናችን ምክንያት ኢየሱስ ክርስቶስን በማመናችን ምክንያት ምኖች ሆናችኋል ይለናል። እግዚአብሔር መንፈሱን በእናንተ ውስጥ ማደሪያ አድርጓል። እግዚአብሔር እየኖረ ነው ያለው እናንተ ጋር ይላል። ስሙ ይባረክ። እኛ ጋር ማን ነው የሚኖረው? እግዚአብሔር እየኖረ ነው። እና መጽሐፍ ቅዱሳችንን ደጋግማችሁ አዲስ ኪዳንን በተለይ ስታነቡት እናንተ የእግዚአብሔር ቤት ናችሁ ይላል። ዕብራውያን ላይ እናንተ ምን ናችሁ? የእግዚአብሔር ቤት፣ እግዚአብሔር የሚኖርበት። ቃሌ በእናንተ ቢኖር እኔ ደግሞ ይላል በእናንተ ምን እላለሁ? እኖራለሁ ይላል። እና እግዚአብሔር በአዲሱ ኪዳን በክርስቶስ ኢየሱስ በኩል አድርጎ ምን አድርጓል? እኛ ጋር መኖር ጀምሯል። በመንፈስ ቅዱስ አማካኝነት እኛን መቅደሱ አድርጎ መኖሪያው አድርጎ ቤቱ አድርጎናል ብሎ ይነግረናል። ከዛ ይሄ ቤት መሆናችን ከፍጥረታዊ ሰው ወይንም ደግሞ ክርስቶስ ኢየሱስ ከሌለው ሰው መጽሐፍ ቅዱስ ሲያስቀምጥልን ልዩነታችሁ ነው ብሎ ያስቀምጥልናል። ስሙ ይባረክ። ከአንድ ፍጥረታዊ ሰው አንድ ክርስቶስ ኢየሱስን ይሄንን የወንጌል ብርሃን ካልተቀበለ ካልበራለት ወይንም ደግሞ እምቢ ካለ ሰው ልዩነታችሁ እናንተ ጋር መንፈስ ቅዱስ መኖሩ ነው። እናንተ ጋር ሕያው የሆነ መንፈስ ምን ይላል አለ? ይኖራል። እግዚአብሔር እኔ መላ ፍጥረት ዓለሙን የፈጠርኩትኝ በሁሉ ስፍራ የምገኘው መኖሪያ ምረጥ ስባል የእናንተን ልብ አድርጌዋለሁ አለ። እና እግዚአብሔር በእኛ ውስጥ ይኖራል። ለዚህ ነው ከእንግዲህ በኋላ እንግዶች አልላችሁ ምንድናችሁ ይላል? ቤተሰብ ናችሁ ይላል። ልጆች ናችሁ ከእንግዲህ በኋላ። ስለዚህ ይሄ ነው ልዩነታችሁ። ለዚህ ነው ኤፌሶን ምዕራፍ 1 ላይ ቁጥር 3 ላይ ሲናገር እንደዚህ ብሎ ይናገራል አይደለ? በክርስቶስ ይላል በሰማያዊ ስፍራ በምን በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይበል ይላል? ይባረክ ይላል። ስለዚህ እግዚአብሔር እኛን ሲጠራን በክርስቶስ ኢየሱስ ሲጠራን የጀመረው በረከቱን በሰማይ ነው። ስሙ ይባረክ። አያችሁ፣ እኛ በወንጌል የተጠራን እኛ ክርስቶስ ኢየሱስን የተቀበልን እኛ ይሄ የመዳን ወንጌል የበራልን ሰዎች እግዚአብሔር የባረከን በሰማያዊ ስፍራ ነው። ስለዚህ ይሄ በሰማያዊ ስፍራ የተባረከ ሰው ከፍጥረታዊ ሰው ልዩ ነው ይላል። ለምን ሲባል ሰማይ የባረከው ነው። እግዚአብሔር አብ በክርስቶስ ኢየሱስ ምን ብሏችኋል? ባርኳችኋል። ኤፌሶንን ዝቅ ብላችሁ ምዕራፍ 1 ስታነቡት እንዴት እንደባረከን ይነግረናል። እንዴት ነው የባረከን ስትለው ቅዱሳንና ነውር የሌለባችሁ ትሆኑ ዘንድ ዓለም ሳይፈጠር በክርስቶስ ምን አላችሁ ይላል? መረጣችሁ። ስለዚህ ኢየሱስን የተቀበላችሁ እናንተ የተቀደሳችሁ ናችሁ ይላል። እናንተ ነውር የሌለባችሁ ናችሁ። ስለዚህ በክርስቶስ ኢየሱስ አማካኝነት ባደረብን መንፈስ አማካኝነት እኛ ከፍጥረታዊ ሰው ምን ያልነን? የተለየነን። አሁን ብዙ ጊዜ ዓለም እኛን ምትመዝነን ሚዛን አላት አይደል? አምጥታ ታስቀምጥልናለች። እስቲ በዚህ ሚዛን ተመዘን፣ እስቲ በሀብት ሚዛን ተመዘን፣ እስቲ በእውቀት ሚዛን ተመዘን፣ እስቲ በዝነኝነት ሚዛን ተመዘን፣ እስቲ በመልበስ በመጠጣት በመብላት ሚዛን ላይ እስቲ ውጣ ብላ ትላለች። የዓለም መለኪያው እሷ ስለሆነ ማለት ነው። እኛ ግን እሱ ሚዛን እኛን አይመዝነንም። ሃሌሉያ! እኛን የሚመዝነን ሰማያዊ ሚዛን አለን። እኛ የምንመዘነው እግዚአብሔር በመንፈስ ቅዱስ አማካኝነት በእኛ ውስጥ አድሯል በሚል ሚዛን ነው የምንመዘነው። ምድራዊ ሚዛን ምድራዊ የሆነ ነገር ይዛ ነው የምትመጣው ዓለም። እግዚአብሔር ግን ኖ ኖ ኖ ኖ እናንተ ተቀድሳችኋል አለ። እናንተ ጸጋ በስቶላችኋል አለ። እናንተ በክርስቶስ ኢየሱስ በሆነ ቤዛነት ምን ሆናችኋል ይላል? ልጆች ሆናችኋል ይለናል። ስለዚህ ልዩነት አለ ከፍጥረታዊ ሰው ጋር። አንድ አይደላችሁም፣ ልዩ ናችሁ። እናንተ የኔ ልጆች ናችሁ። እናንተ ሚስጥሬን ያወቃችሁ ናችሁ ይላል ኤፌሶን ሲናገር። የእግዚአብሔርን ሚስጥር አወቅን ይላል። እና ሚስጥር የተካፈላችሁ ናችሁ። ስለዚህ ዓለም መታ ልትመዝናችሁ አትችልም። ዓለም መታ እኩል ልታደርጋችሁ አትችልም። ፍጥረታዊ ሰው ጋር የተለያችሁ ናችሁ። ለምን ሲባል በእናንተ ውስጥ የእግዚአብሔር መንፈስ አድሯል። እናንተ የእግዚአብሔር ቤት ናችሁ። እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። ስለዚህ እህት ወንድሞቼ፣ ዓለም መታ በሆነ ነገር ልትመዝናችሁ ስትል መሬት ላይ አትገኙላት። ልትመዘኑ ስትል ምን አለክ ምን አለሽ ኢየሱስ ብለሽ ምን አለሽ ስትላ ተቀድሻለሁ በሏት። ምን አለሽ ስትል ርስት አለኝ በሏት። ምን አለን ሲባል እኛ የእግዚአብሔር ልጆች ነን እንላለን። ይሄንን በረከት ይሄንን ሰማያዊ በረከት ሰው በገንዘቡ አያገኘውም። ሰው በእውቀቱ አያገኘውም። ሰው በዝናው አያገኘውም። ሰው በትምህርቱ ልክ አያገኘውም።
እንዲያው በምን ነው የሚለው? በጸጋ። ሃሌሉያ! ስራችንን የሰራልን ጌታ ይባረክ። ስለዚህ መጽሐፍ ቅዱሳችን አዲስ ኪዳናችን የሚነግረን እናንተ ልዩ ናችሁ፣ በክርስቶስ ምክንያት ልዩ ናችሁ፣ እናንተ ሰማያዊ ናችሁ፣ እናንተ አገር አላችሁ፣ እናንተ ለዛ አገር ለዛ ርስት እርግጠኛ እንድትሆኑ መያዣ ተሰጥቷችኋል፣ ምንጠባበቀው አገር ያለን ሰዎች ነን ብሎ መጽሐፍ ቅዱሳችን ይነግረናል። ይሄ ልዩነት፣ ይሄ ከፍጥረታዊ ሰው ልዩ ያደረገን ልዩነት ግን ሚደምቅም ነው ሚደበዝዝም ነው። ይሄ ልዩነት ፏ ብሎ በሰው ሁሉ ፊት የሚታይ ነው፣ ደግሞ ድብዝዝ ያለም ነው። ይሄ ልዩነት ሰው ሲኖርበት እንጂ ሲያወራበት ማይታይ ልዩነት ነው። ይሄ ልዩነት ምናወራው ልዩነት አይደለም። ተቀድሻለሁ፣ እንዲሆኛለሁ፣ በክርስቶስ ልጅ ሆኛለሁ ብለን ምናወራው ሳይሆን ምንኖርበት ልዩነት ነው። ይሄ ልዩነት ሰላምን ወደ ህይወታችን ያመጣ እንጂ ስለ ሰላም የሚያስወራን አይደለም። አንዳንድ ሰው ሰላም የለውም፣ ስለ ሰላም ግን ያወራል። አንዳንድ ሰው ደስታ የለውም፣ ስለ ደስታ ግን ያወራል። ይሄ ልዩነታችን በክርስቶስ ኢየሱስ ያገኘነው ግን በህይወታችን ላይ የሚገለጥ ልዩነት ነው እና ይሄ ልዩነት ግን ይደምቃልም ይደበዝዛልም። አዎ ሁላችንም በክርስቶስ ኢየሱስ ድነናል። አዎ ሁላችንም በዚህ ያለን ሁላችን የመንፈስ ቅዱስ ማደሪያዎች ሆነናል። ግን ይደምቃል ወይ? ህይወታችሁ ላይ ይሄ ልዩነት ይደምቃል ወይ? ይሄ ሽታ ደምቋል ወይ? ሰዎች ተመልክተዋችሁ እሱ የጌታ ነው ያስብላል ወይ? ወይንስ ስንዘምር ነው የጌታ እንደሆነ የምንታወቀው? አንዳንድ ጊዜ እኮ ስንዘምር አይደል የሆነ መዝሙር ኢየሱስ ብለን ስንዘምር እኮ እንዴ ጴንጤ ነህ እንዴ አንተ ምንባል የጌታ ነህ እንዴ አንተ ምንባለው? ኖ ይሄኛው ልዩነት በራሱ በመኖር የሚደምቅ ልዩነት ነው። ይሄ ልዩነት በመምጣት በመግባት በእንደዚህ አይነት ሁኔታ የሚደምቅ ነውና ልዩነቱን የሚያደምቀው ልዩ ያደረጋችሁን ነገር ስትሞሉት ነው። እኛን ከፍጥረታዊ ሰው የለየን የእግዚአብሔር መንፈስ በእኛ ውስጥ ማደሩ ነው አይደለ? ያ ነው የኛ ልዩነት የሆነው። እኛ የእግዚአብሔር ቤት መሆናችን ነው ከፍጥረታዊ ሰው የለየን። ስለዚህ ልዩ ያደረጋችሁ ነገር ሲሞላባችሁ ያ ልዩነታችሁ መድመቅ ይጀምራል። መጽሐፍ ቅዱሳችን ሲናገር ምን ይላል? በመንፈስ ምን በሉ ታሞሉ አይደለ? በምን ተሞሉ? በመንፈስ። ይሄ መንፈስ እኮ መጀመሪያ ተቀብለነዋል እኮ ለርስታችሁ መያዣ ነው ብሎ እኮ ኤፌሶን ምዕራፍ 1 እኮ ነግሮናል። ኤፌሶን ምዕራፍ 5 ላይ ጳውሎስ ሲመጣና ምን ይላል? በመንፈስ ምን በሉ ተሞሉ። ልዩነትን ወደ ህይወታችሁ ያመጣው መቅደስ ያደረጋችሁ ያ መንፈስ ምን ይበልባችሁ? ይሙላባችሁ። በሞላባችሁ ቁጥር፣ በተቆጣጠራችሁ ቁጥር፣ በገዛችሁ ቁጥር መልኩ በእናንተ ደምቆ ይታያል አለ። እኛ እንድንመስል የተጠራንለት መልክ አለን። የልጁን መልክ ትመስሉ ዘንድ ነው አይደል የሚለው? አሁን ይሄንን መልክ የሚያመጣ መሞላት የሚባል ጉዳይ አለ። አሁን ጴንጤ ስለመሆን ክርስቶስ ኢየሱስን ስለመከተል ይሄ ክርስቲያን ስለመሆን አይደለም ማወራችሁ። በሙላት ውስጥ ስለሚመጣ ልዩነት ነው ማወራችሁ። አዎ ሁላችንም ክርስቲያኖች ነን። አዎ ሁላችንም የጌታ ኢየሱስ ክርስቶስን ወንጌል ሰምተናል፣ ተቀብለናል። ግን በሙላት ውስጥ ያለ ግን ልዩነት ደግሞ አለ። በመሞላት ውስጥ መንፈስን በመሞላት ውስጥ የእግዚአብሔር ቃል ኤፌሶን ላይ ሲናገር እንደዚህ የሚል ቃል አለው። እስከ እግዚአብሔር ፍጹም ሙላት ድረስ ደርሳችሁ ምን ትሉ ዘንድ? ትሞሉ ዘንድ። መጽሐፍ ቅዱስ በጣም የሚያበረታታን ነገር ልዩነትን ያመጣው ያ ነገራችሁ ምን ይበልባችሁ? ይሙላባችሁ። ቆላስይስ ላይ ሲናገር በእርሱ ተሞልታችኋል ይላል። ስለዚህ ልዩነትን ያመጣው በህይወታችሁ ላይ ቤተ መቅደስ እንድትሆኑ የእግዚአብሔር መኖሪያ እንድትሆኑ ቤት እንድትሆኑ ያደረጋችሁ ያ ነገር ምን ይበልባችሁ? ይሙላባችሁ ይላል። እግዚአብሔር በመንፈሱ ይሙላባችሁ። እግዚአብሔር በህልውናው ይሙላባችሁ። ያን ጊዜ ልዩነት ይሆናል። የሞላባችሁ ነገር ይቆጣጠራችኋል። የሞላባችሁ ነገር ይገዛችኋል። የሞላባችሁ ነገር ይመራችኋል። የሞላባችሁ ነገር ይታይባችኋል። የሞላባችሁ ነገር ነው ከውስጣችሁ ፈልቆ የሚወጣው የሞላባችሁ ነገር ነው። እና መጽሐፍ ቅዱስ ደጋግሞ ይለናል፣ በመንፈስ ተሞሉ፣ በክርስቶስ ኢየሱስ ተሞሉ፣ በእግዚአብሔር ፍጹም ሙላት ምን በሉ ተሞሉ፣ በእግዚአብሔር ቃል ምን በሉ ተሞሉ ይለናል።
ስለዚህ በተሞላን ቁጥር ልዩነታችን እየደመቀ ይሄዳል። በተሞላን ቁጥር የክርስቶስ መሆናችን እየደመቀ ይሄዳል። በተሞላን ቁጥር በመንፈስ ቅዱስ በተሞላን ቁጥር የመንፈስ ፍሬ በእኛ ዘንድ እየሞላ እየጨመረ ይሄዳል። እና ልዩ ናችሁ፣ በክርስቶስ ኢየሱስ ልዩ ናችሁ። ብር ስላላችሁ አይደለም፣ ስለተማራችሁ አይደለም፣ ስራ ስላላችሁ ወይም ስለሌላችሁ አይደለም። በክርስቶስ በሰማያዊ ስፍራ ስለተባረካችሁ እናንተ ልዩ ናችሁ። ይሄ ልዩነታችሁ ግን በመሞላት ይድመቅላችሁ። ይሄ ልዩነታችሁ ግን ኢየሱስን በመሞላት መንፈስ ቅዱስን በመሞላት ምን ይበላችሁ? ይድመቅላችሁ። ይሄ ልዩነት ነው የእግዚአብሔር በእኛና በሌላው ማህበረሰብ፣ በእኛና በማያምን በእኛና በሚያምን መካከል ልዩነት የሚያመጣው መሞላት ነው። የእግዚአብሔር ቃል ዘጸአት 40 ላይ ስለ መገናኛው ድንኳን ሲናገር፣ ስለ እግዚአብሔር ድንኳን ሲናገር እንደዚህ ይላል። ዘጸአት 40 ቁጥር 34 ላይ እንደዚህ የሚል ቃል ታነባላችሁ። ደመናውም የመገናኛውን ድንኳን ከደነው፣ የእግዚአብሔርም ክብር ማደሪያውን ሞላው። ደመናውም በላዩ ስለነበረ የእግዚአብሔርም ክብር ማደሪያውን ስለሞላው ሙሴ ወደ መገናኛው ድንኳን ይገባ ዘንድ አልቻለም የሚል ቃል አለ። አሁን ሙሴ የመገናኛ ድንኳኑን ከሰራ በኋላ ምን ከደነው ይላል? የእግዚአብሔር ደመና ምን አለው? ከደነው፣ ሞላው፣ ተቆጣጠረው ይልና ቀድሞ ሙሴ ወደ እግዚአብሔር ወደ መገናኛው ድንኳን እየገባ ያወራ ነበረ። ቀድሞ ሙሴ ከእግዚአብሔር ጋር ይነጋገር ነበር። ዘጸአት 33 ላይ ነበር። አሁን ላይ ግን የሞላ ነገር ስላለ፣ የከደነ ነገር ስላለ፣ እግዚአብሔር በክብሩ መገናኛውን ድንኳን ስለሞላው ሙሴ ምን ማለት አልቻለም ማለት መግባት አልቻለም ማለት። አያችሁ፣ ህይወታችን ላይ የእግዚአብሔር ህልውና ሲሞላ ሲቆጣጠረን እኛ የፈለግነውን ሳይሆን የተቆጣጠረን የፈለገውን ነው የምናደርገው። አሁን እንደ ልባችን እንዳንሆን እንደ ፈቀድን እንዳንሆን የሚያደርገን ነገር ምንድነው ሲባል የሞላን ነገር ነው። ነገሥት ላይም ስታነቡ እንደዛ ነው የሚሆነው። ሰለሞን ቤተ መቅደሱን ከሰራ በኋላ ታቦቱን ልክ ካስገባ በኋላ ካህናቱ ካስገቡ በኋላ የእግዚአብሔርም ክብር የእግዚአብሔር ደመና መቅደሱን ሞላ ይልና አገልጋዮቹም ካህናቱ ማገልገል አልቻሉም የሚል ቃል አለ። እነዚህ ካህናት ቀድሞ ማገልገል ነው ስራቸው፣ መቅደሱ ውስጥ መግባት ነው ስራቸው። አሁን ላይ ግን እነሱ ገብተው እንዳያገለግሉ፣ እነሱ እንዳይወጡ እንዳይገቡ ሌላ ነገር ሞልቶት ነበር መቅደሱ። የሞላ ነገር፣ የሞላ ክብር፣ የሞላ ደመና ስለነበረ ማገልገል አልቻሉም ማለት። እግዚአብሔር በህልውናው ይሙላንና ኖርማሊ የምናደርጋቸውን ነገሮች እግዚአብሔር ይከልክለን። አያችሁ፣ ሲሞላችሁ፣ ክብር ሲሞላችሁ፣ የእግዚአብሔር ህልውና ሲሞላችሁ፣ መገኘቱ ሲሞላችሁ እንደ ትናንትና መኖር አትችሉም። ለምን ሲባል የሞላችሁ ነገር ስላለ ማለት ነው። እና ደመናው መቅደሱ ሞልቶታል አለ። ከዛ በኋላ አንድ ካህን ስራው ገብቶ ማገልገል ነው። አንድ ካህን ስራው ገብቶ ማጠን ነው። አንድ ካህን ስራ ገብቶ መስዋዕትን ማቅረብ ነው። ያንን ነገር ግን እንዳያደርግ ከለከላቸው ይላል። እግዚአብሔር ሊከለክለን በሚያስችል ህልውና ይሙላን። እውነት ኖርማል የሆነ ህይወታችንን መከልከል የሚችል ህልውና ወደ ህይወታችን ይምጣልን እና አልቻሉም ይላል። የእግዚአብሔር ህልውና ማለት እኔ ሲገባኝ ስረዳው የእግዚአብሔር ህልውና ማለት ሌሎች ነገሮች በእግዚአብሔር ህልውና ምክንያት መገኘት ሲያቆሙ ማለት ነው። እግዚአብሔር ህልውናው ስንል የእግዚአብሔር መገኘት ስንል ሌሎች ነገሮች ምንም ይሁኑ ሌሎች ነገሮች ከእግዚአብሔር መገኘት የተነሳ ከእግዚአብሔር ህልውና የተነሳ መገኘት ሲያቆሙ ማለት ነው። የእግዚአብሔር ህልውና አምላካችን እግዚአብሔር ደባል አምላክ አይደለም። እሱም ተገኝቶ ሌላም ነገር የሚገኝበት አይደለም። እግዚአብሔር ከተገኘ እግዚአብሔር በህልውናው ከሞላ ሌሎች ነገሮች መገኘት ያቆማሉ። እግዚአብሔር በክብሩ ሲገኝ የኛ ክብር ኤግዚስት ማድረግ ያቆማል። እግዚአብሔር በፈቃዱ ሲገኝ የኛ ፈቃድ መጥፋት ይጀምራል። እግዚአብሔር በብርሃኑ ሲገኝ ጨለማ መገኘቱን ያቆማል። እግዚአብሔር በመዓዛው ሲገኝ ሌላ መዓዛ መገኘቱን ያቆማል።
ስለዚህ እግዚአብሔር በህይወታችን ተገኘ ስንል የእግዚአብሔር ህልውና ህይወታችን ውስጥ አለ ስንል ሌሎች ነገሮች መገኘት አቁመዋል እያልን ነው ያለነው። በጣም ይሄንን ክፍል በደንብ የሚያብራራልን ዘፍጥረት ምዕራፍ 1 በጣም ያብራራዋል። ዘፍጥረት ምዕራፍ 1 ላይ ሁላችንም የምናውቀው ቃል አለ አይደለ? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ ይላል። ከዛ የእግዚአብሔር መንፈስ በውሃ ላይ ምን ብሎ ነበረ? ሰፎ ነበረ አለ። እግዚአብሔር በመጀመሪያ ፈጠረ አለና ከዛ ግን ጨለማ የሚባል ነገር ጥልቁን ይዞታል። ጥልቁ ላይ የተቀመጠ ነገር አለ። ፍጥረት ከተፈጠረ በኋላ እነዚህ የምናያቸው ነገሮች ከተፈጠሩ በኋላ ግን ጨለማ ምን ብሎ ነበር? በጥልቁ ላይ ነበረ፣ ኤግዚስት ያደርግ ነበረ ጨለማ የሚባል ነገር። ከዛ በኋላ ቁጥር 3 ላይ እግዚአብሔርም አለ ብርሃን ይሁን አለ። አሁን እግዚአብሔር በቃሉ ምን አለ? መገኘት ጀመረ። ምን በሚል ቃል? ብርሃን ይሁን በሚል ቃል። ከዛ ጨለማ ቀጥሎ አታገኙ። ስሙ ይባረክ። ምን ይላል? እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ይላል። እግዚአብሔር በእንደዚህ አይነት መገኘት ህይወታችሁን ያገኘላችሁ። ሌሎች ነገሮች እስከማይገኙ ድረስ፣ ጨለማ እስከማይገኝ ድረስ፣ ዓለማዊነት እስከማይገኝ ድረስ፣ እኔነት እስከማይገኝ ድረስ እግዚአብሔር በመገኘቱ ይክደናችሁ። እና ፀሐይ አልመጣም። ፀሐይና አራተኛው ቀን ላይ ነው የምናገኛት። ፀሐይ አልመጣም፣ ጨረቃ የለም፣ ከዋክብት የለም። በጨለማው ላይ ግን እግዚአብሔር ቃሉ እንዲገኝ አደረገ። በጨለማው ነገር ላይ ጥልቁን በያዘው ነገር ላይ እግዚአብሔር አለ ብርሃን ይሁን አለ፣ ምንም ሆነ ይላል፣ ብርሃንም ሆነ ይላል። ስለዚህ እግዚአብሔር ሲገኝ ሌሎች ቀድሞ ይገኙ የነበሩ ነገሮች ከእግዚአብሔር መገኘት በፊት ኖርማሊ ኤግዚስት ያደርጉ የነበሩ ነገሮች ኤግዚስት ማድረግ ያቆማሉ። ልባርካችሁ። በህይወታችሁ ላይ የማትፈልጉት ነገር ግን እየተከተለ የኖረ እየተከተላችሁ አብሯችሁ ያለ ነገር ከእግዚአብሔር መገኘት የተነሳ ይነቀልላችሁ። ከህልውናው የተነሳ ዛሬ ይቆረጥላችሁ። ሃሌሉያ። አቆሙ። ብርሃን ይሁን አለ። ጨረቃ ሳይኖር ብርሃን ይሁን፣ ፀሐይ ሳትኖር ብርሃን ይሁን፣ ከዋክብት ሳይኖሩ ብርሃን ይሁን። እና እግዚአብሔር ሲገኝላችሁ በህይወታችሁ እግዚአብሔር በሙላት ሲገኝላችሁ ሌሎች ነገሮች መገኘት ያቆማሉ። እግዚአብሔር መገኘት የእግዚአብሔር ህልውና ከስርዓት ውጪ ይሰራል። ትዝ ይላችኋል ፀሐይ ከተፈጠረች ከአራተኛው ቀን ጀምራ እስከ ቆመችበት አንድ ጊዜ፣ ከዛም በኋላ ቆማ አታውቅም። አንድ ጊዜ ግን ከስርዓት ውጪ ቆማለች። አንድ ጊዜ ከአራተኛው ቀን ጀምሮ እስካሁን ድረስ ቆማ አታውቅም። አንድ ቀን ግን ቆማለች። ትዝ ይላችኋል አይደለ? ኢያሱ ላይ ጠላቶቻችንን እስከምንጨርሳቸው እስከምናጠፋቸው ድረስ አለ እግዚአብሔርን አለው ይቺ ፀሐይ አትግባል። ቆማ አታውቅም። ከፍጥረት ጀምሮ ቆማ አታውቅም። እግዚአብሔር ግን በህልውናው አብሮት ያለ ሰው እግዚአብሔርን ተማምኖ ከህልውናው የተነሳ ትቁም ሲል ቆመለት። የእግዚአብሔር ህልውና የእግዚአብሔር መገኘት ወደ ህይወታችሁ ሲመጣ ሲሞላችሁ ከስርዓት ውጭ እንድትኖሩ ነው የሚያደርጋችሁ። ለራሱ ክብር እኛ እንድንታይበት አይደለም። እኛ የሆነ ምድራዊ የሆኑ ነገሮች እንድናገኝበት አይደለም። አይደለ? ቃና ዘገሊላንም ስናይ እኮ ደቀ መዛሙርቱ በማ ያምኑ ዘንድ ነው የሚለው። በእርሱ ያምኑ ዘንድ ነው፣ ሌላ ነገር አይደለም። ስለዚህ በእሱ እግዚአብሔር ይከብር ዘንድ በህልውናው ሲመጣልን ነገሮች ከስርዓትና ከጊዜ ከሂደት ውጪ ይሆናሉ። ወደ ዘጸአት 33 ስንመለስ አንተ ከኛ ጋር ካልወጣህ፣ አንተ አብረህን ካልሄድ ካልተንቀሳቀስክ፣ ከዚህ ከhalወትህ አታውጣን፣ አንተ ከኛ ጋር ካልወጣ ከዚህ አታውጣን። እኔና የህዝብ መለየታችን ልዩ የሚያደርገን ከሌላው ህዝብ ያንተ መገኘት ነው ይላልና ክፍሉን ደግሞ ፍለፊ መጀመሪያውን ስታነቡት ይሄ ህዝብ አንገተ ደንዳና ነውና አብሬው ልወጣ አልችልም ይላል። አንገተ ደንዳና ስለሆነ አብሬው ከወጣው አጠፋዋለሁ ብላችሁ በምን ምክንያት ነው እግዚአብሔር አጠፋዋለሁ ይህንን ህዝብ ያለው ብላችሁ ስትመለከቱ አንድ ምዕራፍ ወደ ኋላ ነው የምትመለሱት። ዘጸአት ምዕራፍ 32 ዴቪድ ቅድም እየተናገረው ነበር። ዘጸአት ምዕራፍ 32 ማለት እግዚአብሔር ሙሴ ወደ እግዚአብሔር ተራራ ወጣና እንደዘገየም ባዩ ጊዜ ይላል።
እስራኤላውያኖች ሙሴ ወደ ተራራ ወጥቷል። ይሄ ከግብጽ ምድር ያወጣን ሰውዬ በተራራ ላይ ቆይቷል፣ ዘግይቷል እና ምን እንደሆነ አናቅምና በፊታችን የሚሄድ ምን እንስራለን አሉት። አማልክት እንስራለን። በፊታችን ምናየው ሲወጣ ሲገባ ምናየው እንደ እግዚአብሔር ማናየው ሳይሆን ምናየው ነገር ይሰራልን አሉት። በጣም ክፍሉን ሙሴ የተከሰሰበት ነገር ደስ ይለኛል። ዘግይቷልና የት ነው የዘገየው ሲባል ተራራ ላይ ከእግዚአብሔር ጋር በህልውናው ነው የዘገየው። ሕይወታችሁን እግዚአብሔር ጋር መዘግየት ይሁንላችሁ። ሌላ ቦታ አትዘግዩ፣ ሌላ ቦታ አትገኙ። ጸሎት ሰፈር ግን መዘግየት ይሁንላችሁ። ቃሉ ሰፈር ላይ ግን መዘግየት ይሁንላችሁ። የእግዚአብሔር ህልውና ባለበት እና ከሰሱት። ይሄ ሰውዬ ምን እንደሆነ አናቅም። ምን ብሏል? ዘግይቷል፣ አልመጣም። ምን እንደደረሰበትም አናቅምና ከግብጽ ምድር ያወጣን ይሄ ሰውዬ ስለዘገየ፣ ስላልመጣ፣ ስለቆየ ምን አድርግልን? አማልክትን በፊታችን የሚሄዱ አማልክትን ስራልን አለው። ከዛንም አሮንን ከልጆቻችሁ ከወንድና ከሴቶች ልጆቻችሁ ጌጦችን አምጡ፣ ከዛ በኋላ አማልክትን ሰራለሁ አለ። ከልጆቻቸው አመጡ። በጣም እንደ ፕሪንሲፕል ያየሁት ቅድም እያነበብኩት ያየሁት ነገር ነው። ወርቅንና ጌጥን እስራኤላዊ ያገኘው እግዚአብሔር ሞገስ ሰጥቶት ነው አይደለ? እግዚአብሔር እስራኤላዊ ከግብጽ በወጣ ጊዜ በባዶ እጅ አትወጡም እና በእናንተ ላይ ሞገስ አደርጋለሁ፣ ግብፃውያንን የፈለጋችሁትን ጠይቋቸው አለ። ግብፃውያን ሲወጡ፣ እስራኤል ሲወጣ ከእግዚአብሔር ሞገስ የተነሳ ግብፃውያን የጠየቋቸውን ሁሉ ሰጧቸው እና ያ ሁሉ ወርቅ ያ ሁሉ ጌጥ በእግዚአብሔር ሞገስ ምክንያት ከግብፅ ላይ እስራኤል የበዘበዘው ነው እና ያንን በእግዚአብሔር ሞገስ ያንን በእግዚአብሔር ህልውና ያገኙትን ነገር የእግዚአብሔርን ህልውና ለመግፋት አደረጉት። በክርስትና ህይወታችሁ ላይ በጣም ክፉ የሚሆነው ነገር ምን መሰላችሁ? በእግዚአብሔር ያገኛችሁት ነገር እግዚአብሔራችሁን ሲያርቅባችሁ፣ በህልውናው በመገኘቱ ከእርሱ ኃይል የተነሳ የሰበሰባችሁትን በረከት የሰበሰባችሁትን ነገር ተመልሳችሁ እግዚአብሔርን ለመግፋት ስታደርጉት እና እስራኤላዊ በሞገስ ያገኘውን ነገር ይሄ እግዚአብሔር ሞገስ የሰጠን እግዚአብሔር የለም፣ ሙሴም የለም፣ ስለዚህ በፊታችን የሚሄዱ አማልክቶችን ስራለን አሉት። ከዛ በኋላ ሰበሰቡ ይላል ክፍሉን ስታነቡት። ሰበሰቡ፣ ከዛ አቀለጠው፣ ከዛም ጥጃ ሆኖ ወጣ። ሙሴ አሮን አላቸው ከዛም በኋላ በቃ ከግብጽ ያወጣችሁ አማልክታችሁ አምላካችሁ ይሄውላችሁ፣ በነጋው መሰዊያን እንሰዋለን፣ ለሱ እናቀርባለን፣ መስዋዕትን እናቀርባለን፣ እናመልከዋለን፣ በዓል ይሆናል፣ የእግዚአብሔር በዓል ይሆናል አለ። ከዛ በኋላ እንደሱ አደረጉ ይልና ሙሴ ከእግዚአብሔር ጋር በሚነጋገርበት ጊዜ እግዚአብሔር እንደዚህ ይሏል፣ ይህ ህዝብ ከተናገርኩት ካዘዝኩት ነገር ፈጥኖ ዘወር ብሏል፣ ቶሎ ብሎ ዘወር ብሏል እና ኃጢአትን ሰርተዋል። ከግብጽ ምድር ያወጣን አምላክ ብለው ጥጃ ሰርተዋል፣ ሰውተውለታል፣ ሰግደውለታል፣ አምልከውታል እና ይሄ ህዝብ አንገተ ደንዳና ነው ብሎ ከዛ ክፍል የመጣ ሐሳብ ነው እና እግዚአብሔር ምንም ችግር የለውም ይሄ ህዝብ አንገተ ደንዳና ቢሆንም እኔ ግን ለአብርሃም ለይስሐቅ ለያዕቆብ የገባሁትን ኪዳን እፈጽማለሁ። ዘጸአት ምዕራፍ 33 ከቁጥር 1 ጀምሮ ስታነቡት እፈጽማለሁ። ምንድነው የምትፈጽመው ሲሉ ማርና ወተት ወደሚያፈሰው ምድር ምን አላጋቸዋለሁ? አስገባቸዋለሁ። ችግር የለውም አስገባቸዋለሁ። በፊት ለፊታቸው ያለውን ህዝብ ሁሉ ምን አደርጋለሁ? ድል አደርጋለሁ። መላእክቴን በፊታቸው ሰድላቸዋለሁ፣ አደርሳቸዋለሁ። መላእክቴ ከፊት ለፊት ወጥተው ያደርሳቸዋል። ኪዳኔን እጠብቃለሁ። ግን አንድ ነገር አይሆንም አለ። እኔ ከነርሱ ጋር አልወጣም። እኔ ከማን ጋር አልወጣም? ከዚህ ህዝብ ጋር አልወጣም። አደርሳቸዋለሁ። ለአብርሃም ለይስሐቅ ለያዕቆብ የገባሁትን ኪዳን ማርና ወተት የሚያፈሰውን ከነዓን አገባቸዋለሁ። የትኛውም ሰራዊት ይቁምባቸው፣ የትኛውም ህዝብ በፊታቸው ይውጣ፣ ድል አደርጋለሁ። ግን ከዚህ ህዝብ ጋር ምን አልልም? አልወጣም። አብርሆቴ፣ ህልውናዬ፣ መገኘቴ ከዚህ ህዝብ ጋር አይሆንም። መላእክት ግን እሰድላቸዋለሁ። ይሄ የእስራኤል ህዝብ ለጥፋት የተፈጠነ ቢሆንም የቸኮለ ቢሆንም ቁጥር 4 ላይ ያለው ነገር ግን ልቤን ይነካዋል። እንዴት ዘወር እንዳሉ እኔ ይገርመኛል። እንደዚህ ይላል፣ ህዝቡም ይህንን ክፉ ወሬ ሰምቶ አዘኑ፣ ከእነርሱም ማንም ጌጡን አልለበሰም ይላል። ይሄ ከግብጽ ምድር ከባርነት ያወጣን እግዚአብሔር፣ ይሄ በእኛና በግብፃውያን መካከል ልዩነት ያደረገ እግዚአብሔር፣ ይሄ
እኛ ሰፈር ፋሲካ ሲሆን፣ እኛ ሰፈር ሕይወት ሲሆን፣ ግብፃውያን መንደር ሞት እንዲሆን ያደረገ እግዚአብሔር፣ ይሄ ፈርዖን ሲከተለን በመካከል ገብቶ ያዳነን እግዚአብሔር፣ ይሄ ኤርትራን ባህር ከፍሎ በደረቅ ያራመደን፣ ጠላቶቻችን ተከትለውን ሲገቡ ደግሞ ያሰጠመ ይሄ እግዚአብሔር፣ ከአለት ውሃ ያጠጣን ይሄ እግዚአብሔር፣ የመረረውን ነገር ያጣፍጠልን ይሄ እግዚአብሔር፣ መና የመገበን ይሄ እግዚአብሔር፣ ቀን ቀን በደመና ማታ በእሳት አምድ የመራን ይሄ እግዚአብሔር፣ በሕዝብ በመካከል ላይ ፍርሃትን ያደረገ ይሄ እግዚአብሔር ከኛ ጋር ካልወጣ ይሄ ክፉ ወሬ ነው አሉ። ይሄ ክፉ ወሬ ነው። የኛ እግዚአብሔር አብሮን ካልወጣ ይሄ መጥፎ ወሬ ነው። ትወርሳላችሁ ተብለው ትገባላችሁ እኮ ብሏቸዋል። ድል ታደርጋላችሁ እኮ ብሏቸዋል። ታሸንፋላችሁ እኮ ብሏቸዋል። ከግብፅ ምድር ሳወጣችሁ ለአብርሃም የገባውትን ኪዳን እኮ ሰጣችኋለሁ፣ ምድሪቷን ሰጣችኋለሁ ብሎ ኖ ኖ ኖ ኖ ኖ ይሄ ክፉ ወሬ ነው። ህልውና በምንም አይተካም አሉ። መገኘትህ በምንም አይተካም። በማሸነፍ አይተካም። ከነዓን በመግባት አይተካም። ማርና ወተት ወደምታፈሰው ምድር ዘልቆ በመግባት ህልውና አይተካም። ይሄ ክፉ ወሬ ነው። የምን መዋብ ነው አሉ። የምን ማጌጥ ነው? እግዚአብሔር አልወጣም ብሎ፣ እግዚአብሔር አብሮን አልሆንም ብሎ ምንድን ነው የሚያስውበን? ምንድን ነው መልክ የሚሰጠን? ወዳጆቼ የትኛውም ስኬት፣ የትኛውም ድል፣ የትኛውም በረከት ህልውና ከሌለበት ትርጉም የለው። የእግዚአብሔር መገኘት ከሌለበት ትወርሳለህ፣ ትጥሳለህ፣ ትሄዳለህ። እግዚአብሔር ከሌለበት ትርጉም የለውም። እግዚአብሔር የሌለበት ስልጣን ትርጉም የለውም። እግዚአብሔር የሌለበት ሪሌሽንሺፕ በሉት ትዳር በሉት ትርጉም የለውም። እግዚአብሔር የሌለበት አገልግሎት ትርጉም የለውም። እስራኤል አለ ኖ ኖ ኖ ኖ ይሄ ክፉ ወሬ ነው። ትወርሳላችሁ ተብላችሁ፣ አዎ ይሄ ክፉ ወሬ ነው። ይሄን ልንሰማው የማንፈልገው ወሬ ነው። ትገባላችሁ እኮ ተብላችኋል። እንዳለ ህዝቡን እኮ ድል እየነሳችሁ እኮ ነው የምትገቡት ተብላችኋል። እግዚአብሔር በመካከላችን ከሌለ፣ እሱ አብሮን ካልወጣ፣ ውበታችን የሆነው እርሱ አብሮን ካልሄደ፣ መሪያችን የሆነው እርሱ አብሮን ካልሄደ ምኑ ነው ትርጉሙ? ምኑ ነው መልካም ዜና? ይሄ ክፉ ወሬ ነው አለ። ወዳጆቼ የእግዚአብሔር መገኘት ነው ህይወት። እግዚአብሔር ሲገኝላችሁ ነው ህይወት ያለው። ሌላው ነገር ህይወት የለውም። የእግዚአብሔር መገኘት ግን ህይወት ነው። የእግዚአብሔር መገኘት ድል ከማድረግ ይበልጣል። የእግዚአብሔር መገኘት ስራ ከማግኘት ይበልጣል። ትዝ ይላችኋል ዘፍጥረት ላይ እግዚአብሔር አዳምን ከሰራው በኋላ በአፍንጫውም የህይወትን እስትንፋስ እፍ አለበት አለ። ከዛ በኋላ ሰውም ደግሞ ሕያው ነፍስ ያለው ሆነ ይለንና ከዛም በኋላ እግዚአብሔር በኤደን ገነት አኖረው፣ አስቀመጠው። የሚበላውን ሁሉ መልካም ነገር ሁሉ ፈጠረና አንድ ነገር ነገረው። ይህንን መልካምና ክፉ የሚያሳውቀውን ዛፍ እንዳትበላ፣ በበላ ጊዜ ምን ትላለህ ነው የሚለው? ሞትን እና ሰውየው አዳም ከሔዋን ጋር ምዕራፍ 3 ላይ በእባብ ተታለው ከበሉ በኋላ እየተንቀሳቀሱ ቅጠል አገልድመው ለብሰው ከእግዚአብሔር ክብር ግን ጎደሉ፣ ከህልውና ግን ጎደሉ። እና የእግዚአብሔር መገኘት ከእግዚአብሔር ጋር መኖር ነው ህይወት። መልበስ አይደለም፣ መጠጣት አይደለም፣ ጓደኛ መያዝ አይደለም፣ ስራ መስራት አይደለም። ለኛ ህይወት ከክርስቶስ ጋር መሆን ነው። ለኛ ኑሮ የእግዚአብሔር ህልውናው ነው። የእግዚአብሔር ህልውና ዓለም ነው። የእግዚአብሔር ህልውና ደስታ ነው። የእግዚአብሔር ህልውና ሁሉ ነገር ነው። እና ዕንባቆም አለ በለስ እንኳን ባታፈራ አለ፣ የወይን ሐረግ ፍሬ ባይሰጥ፣ እርሾች መብልን ባይሰጡ፣ የወይራ ስራ ቢጎድል፣ ከብቶች በግሮኖ ባይኖሩ አለና እንደዚህ ያለ መከራ ውስጥ ሆኖ አንድ ነገር ይላል። እኔ ግን አለ በእግዚአብሔር ደስ ይለኛል። ሃሌሉያ። በመድኃኒቴ አምላክ ምን አደርጋለሁ? ሐሴት አደርጋለሁ። ጌታ እግዚአብሔር ነው ኃይሌ። የእግዚአብሔር መገኘት ነው ለኛ ኃይላችን። በእጃችን የሰበሰብነውና የያዝነው ነገር ሳይሆን፣ አብረውን የከበቡን ነገሮች ሳይሆኑ የእግዚአብሔር መገኘት ለኛ ኃይላችን ነው። የእግዚአብሔር መገኘት ነው ለኛ ሐሴት። ሰው እኮ ብዙ እየጣረ ያለው እኮ ደስታን ለማግኘት ነው አይደለ? ሐሴትን ለማግኘት ነው አይደለ? ዕንባቆም ግን መጣ። ይሄ ሁሉ ነገር ቢደርስ አለ የለፋውበት የሰራውበት፣ ሰውየው ሳይሰራ አይደለም፣
እርሻ አርሶ ነው ምንም ሰብል ባላገኝ የሚለው። ወይን የወይን ሐረግ ተክሎ ነው በለስ ተክሎ ነው አላገኘውም ይልና እኔ ግን አለ ደስታዬን ስመለከተው በእግዚአብሔር ነው አለ። እኔ ግን ኃይሌን ስመለከተው እግዚአብሔር ነው። ለኔ ግን ሐሴት ስመለከተው እግዚአብሔር ራሱ ነው አለ። ህልውና በምንም አይተካም። መገኘት በምንም አይተካም። ማይተካ ነገር ቢኖር ህልውና ነው። እግዚአብሔር ህልውናውን አይውሰድባችሁ። እግዚአብሔር መገኘቱን አይውሰድባችሁ። ድል ሰጥቷችሁ እግዚአብሔር ራሱን አይከልክላችሁ። አስወርሳችሁ እግዚአብሔር ማንነቱን አይከልክላችሁ። ይሄ የእግዚአብሔር ህልውና አንድ መሰረታዊ ነገር ይጠይቀናል። ይሄ በሙላት ውስጥ በህይወታችን ልዩነትን የሚያመጣ የእግዚአብሔር ህልውና ከኛ አንድ የሚጠብቀው ነገር አለ። አዎ መንፈሱን አፍስሶልናል። አዎ በመገኘቱ አለ። የኃይልን መንፈስ ተቀብለናል። የልጅነትን መንፈስ ተቀብለናል። ራስን የመግዛት መንፈስ ተቀብለናል። አዎ ይሄ ግን ስንኖር ስንወጣ ስንገባ ከሌላው ልዩ የሚያደርገን ከሌላው ሰው አብሮን ከሚሰራ ሰው ልዩ የሚያደርገን አብረን ከምንኖረው ሰው ልዩ የሚያደርገን ይሄ ህልውና ግን አንድ ነገር ይጠይቀናል። አለመለየትን ይጠይቀናል። እንደዚህ ያለ የእግዚአብሔር ህልውና በህይወታችሁ እንዲመጣ ከፈለጋችሁ እንደዚህ ልዩነትን የሚያመጣ ይሄ ዝም ብሎ ክርስቲያን ሳይሆን ልዩነት የሚያመጣ ሙሴ እኮ በተራራ ቆይቶ ሲመጣ እኔ እኮ በተራራ ቆይቻለሁ ብሎ አውርቶ አይደለም። ፊቱ ምን ይል ነበር ይላል? ያንጸባርቅ ነበር ይላል አይደለ? ማለትም በመቆየት ውስጥ ነው ያንጸባረቀውና አውርቶ አይደለም ልዩነቱን የተናገረው። የቆየበት ነገር ህልውና ላዩ ላይ ሲገለጥ ሰውየው ልዩነት ተፈጠረ። ከመላው እስራኤል አንተ ፊት እያበራ ነውና ምን አድርግልን አሉት? ሸፍንልን አሉት። እና ይሄ ልዩነት የሚያመጣ አለመለያየትን የሚጠይቀን የእግዚአብሔር መገኘት ቁጥር 33 11 ላይ እናገኘዋለን። ዘጸአት 33 11 ላይ እንደዚህ ይላል። እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበረ። ሙሴም ወደ ሰፈር ይመለስ ነበረ። ነገር ግን ሎሌው ብላቴና የነዌ ልጅ ኢያሱ ከድንኳኑ አይለይም ነበረ ይላል። የነዌ ልጅ ኢያሱ እግዚአብሔር የሚያናግረው ሙሴን ነው። የማይለየው ኢያሱ ነው። ተአምር የሚያደርገው ሙሴ ነው። የማይለየው ኢያሱ ነው። ፊቱ የሚያበራው የሙሴ ነው። ከድንኳን የማይለየው ኢያሱ ነው። ሰው ሁሉ መጥቶ የሚሰማው ሙሴን ነው። የማይለየው ኢያሱ ነው። እና ሙሴ አገልግሎቱን ካበቃ በኋላ ወደ ከነዓን አትገባም፣ ሕዝቤን ይዘህ አትገባም ብሎ ከሞተ በኋላ እግዚአብሔር ሰው ፍለጋ አልወጣም። እግዚአብሔር እንደው ማን አለኝ ብሎ አይደለም የወጣው። የማይለየኝ ኢያሱ አለ ነው ያለው። የማይለየኝ ከህልውናዬ ከድንኳኑ ምንም የማይለየኝ ኢያሱ አለ። ስለዚህ ከሙሴ ጋር ስታነቡ እንደዛ ነው የሚለው አይደል? ከሙሴ ጋር እንደነበርኩ ልክ እንደዛው ከማን ጋር ሆናለሁ አለ? ከአንተ ጋር ሆናለሁ። ምን ማለት መሰላችሁ? ሙሴን ሙሴ ያደረገው የእግዚአብሔር መገኘት ነው። ሙሴ እኮ መጀመሪያ እኮ ፈርዖንን ፈርቶ የሸሸ በዮቴር ቦታ ላይ እረኝነት የተቀመጠ ነው። ህልውና ሲያገኘው ግን በሸሸበት ምድር ላይ ነብይ አድርጎ ነው የተመለሰው። በፈራው ፈርዖን ላይ አምላክ አድርጎ ነው የተመለሰው። እና ሙሴን ሙሴ ያደረኩት እኔ ከአንተ ጋር ሆናለሁ አለው። ህዝቡ ሲናገሩት እንደዚህ አለ፣ ብቻ እግዚአብሔር ከሙሴ ጋር እንደነበረ ከማን ጋር ይሁን አሉት? ከአንተ ጋር ይሁን እንጂ ምን እንልሃለን? እንታዘዝልሃለን። ልዩነት ያለበት ህልውና ትፈልጋላችሁ? ከቃሉ አትለያዩ። ልዩነት ያለበት ህልውና ትፈልጋላችሁ? ከጸሎት አትለዩ። በጣም የኛ ዘመን በሽታ መለየት ነው። 3 ቀን እንነቃቃለን፣ 3 ሳምንት እንጠፋለን። 3 ቀን አቤት 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 ብለን ቃል እናጠናለን፣ ከዛ በኋላ ሌላ ጊዜ እንተዋለን። ይሄ ኢያሱ ጋር ያለ አንድ ኳሊቲ ግን ያለ መለየት ኳሊቲ ያለበት ልዩነት በህይወታችሁ እንዲሆን ትፈልጋላችሁ? በልዩነት የእግዚአብሔር ክብር ህይወታችሁን እንዲሞላው ትፈልጋላችሁ? ይሄ መዓዛ ያለው ሽታ ያለው ይሄ የሚናገር የሚያወራ የሚመራ የመረረን ነገር የሚያጣፍጥ ህልውና እንዲኖር በህይወታችሁ ትፈልጋላችሁ? አትለዩ። የሚለያችሁ ነገር ከህይወታችሁ ይቆረጥላችሁ። እየተከታተለ እንደው በረታው አሁንማ ጸናው ስትሉ የሚያፍገመግማችሁ ክፉ የተመታ ይሆንላችሁ።